የኢትዮጵያና የግብጽ የእጅ አዙር ጦርነት በሱዳን ግጭትና እልቂት፣ ጦርነትና ድህነት፣ ድርቅና ረሃብ በማያጣው የአፍሪካ ቀንድ ዛሬም እንደ ትናንቱ የጦርነት እሳት በሁሉም ሀገራት ይቀጣጠላል ማለት ይቻላል። ከኬንያ ውጭ ምስራቅ አፍሪካ ላይ ደህና ውሎ የሚያደር ሀገር ማግኘት አንችልም። ደቡብ ሱዳን በሳልቫኪርና ሪክ ማቻር ኃይሎች መካከል ሁሌም እንደተወጠረች ነው። ኤርትራ በአምባገነኑ የኢሳያስ አፈወርቂ ፈላጭ ቆራጭ አገዛዝ ስር ሆና ከጎረቤት ሀገሮች በተለይም ከኢትዮጵያ ጋር ጭምር ለጦርነት እንደተፋጠጠች ናት። በኢትዮጵያ ውስጣዊ የፖለቲካ አጀንዳ ላይ እጇን በረጅሙ ታስገባለች ተብላ የምትወቀሰው ኤርትራ የቀጠናው የሽብር አጋዥና የሰላም ጸር ናት በመባል ከምዕራባውያን ጭምር ማዕቀብ የተጣለባት ሀገር ናት። ሶማሊያ የእልቂት ምጣድ ነች። ከእርስ በርስ ጦርነትና ከሽብር ወጥታ የማታውቅ በየጊዜው የበለጠ እየተሰነጣጠቀች የምትሄድ ማዕከላዊ መንግስቷም የደከመ ሀገር። ኢትዮጵያም በቀጠናው ከፍተኛ ተሰሚነት ያላት የቀጠናው በወታደራዊም ቁንጮ ኃይል ትሆን እንጂ ከእርስ በርስ ጦርነትና እልቂት አዘቅት ውስጥ ተዘፍቃ ያለች ሀገር ነች። ምንም እንኳን ተጨባጭ መሻሻሎች እየታዩ ነው ቢባልም ኢትዮጵያ የበለጠ ወደ ጦርነት የሚገፏት ጉዳዮች ግን አሁንም ከፊቷ ተጋርጠዋል። አሁን ላይ የአፍሪካ ቀንድ ትልቅ የጦርነት አውድማ ሆና የምትገኘው ግዙፏ ሀገር ሱዳን ናት። እናም በሱዳን ሁለቱ ታሪካዊ ባላንጣዎች ግብጽና ኢትዮጵያ በእጅ አዙር እየተዋጉ መሆናቸውን ነው የዓለም መገናኛ ብዙሃን አዲስ መነጋገር አድርገው የሚያቀርቡት። የሁለቱ ሀገራት በሱዳን የእርስ በርስ ጦርነት መሳተፍ ቀድሞም የሚገመት ቢሆንም እንደዚህ ይፋ ሲወጣ ግን ለመጀመሪያ ጊዜ ነው። ሚድል ኢስት አይን ጨምሮ የመካከለኛው ምስራቅና የዓለም መገናኛ ብዙሃን ዘገባ እንደሚያሳየው ከሆነ ኢትዮጵያ በጀነራል መሐመድ ሐምዳን ዳጋሎ ወይም ሐሜቲ የሚመራውን የሱዳን ፈጥኖ ድራሽ ኃይል RSFን ስታግዝ፣ ግብጽ ደግሞ ዓለም አቀፍ ዕውቅና ያለውን በሱዳን መንግስት የሚመራውን የሱዳን ወታደራዊ ኃይል SAFን ትደግፋለች። ሰሞኑን የወጡ መረጃዎች እንደሚያሳዩት ደግሞ ግብጽ በሱዳን ጦርነት ውስጥ በቀጥታ እየተሳተፈች ትገኛለች። ግብጽ በምዕራባዊ በረሃ በሚስጥር በገነባቸው ወታደራዊ አውሮፕላን ማረፊያ አማካኝነት በሱዳን የእርስ በርስ ጦርነት ውስጥ በቀጥታ መሳተፍ መጀመሯን የኒውዮርክ ታይምስ የምርመራ ዘገባ ነው ይፋ ያደረገው። ዘገባው የሳተላይት ምስሎችን፣ የበረራ መረጃዎችና ምዕራባውያን ዲፕሎማቶችን ዋቢ ማድረግ እንደገለጸው የግብጽ ጦር ባለፉት 6 ወራት በሱዳን የፈጥኖ ድራሽ ኃይሎች ላይ የድሮን ጥቃቶችን ሲሰነዝር መቆየቱን ያመለክታል። ጥቃቶቹ የሚነሱት በግብጽና ሱዳን ድንበር አቅራቢያ በሚገኘው ምስራቅ ኦዌናት የግብርና ፕሮጀክት ውስጥ ተሸሽጎ ከሚገኝ ወታደራዊ ጣቢያ ነው። ጣቢያው ሲታይ ሲቪል ቢመስልም የሳተላይት ምስሎች ግን 2 የአውሮፕላን ማኮብኮቢያ፣ 17 ያህል የአውሮፕላን ማቆሚያና ዘመናዊ የሳተላይት መገናኛ ዘዴዎች መገንባታቸውን ያሳያሉ ይላል። እንደ ዘገባው ከሆነ የድሮን ጥቃቶቹ በሱዳን ግዛት ውስጥ የሚገኙ የፈጥኖ ደራሽ ኃይሎች ይዞታዎችን ኢላማ ያደረጉ ሲሆን ይህም ቀደም ሲል በርካታ የውጭ ኃይሎችን በሳበው ግጭት ላይ አዲስ ገጽታ አክሎበታል። በ10 ሺዎች የሚቆጠሩ ሰዎችን ለሞት የዳረገውና 12 ሚሊዮን የሚሆን ሕዝብን ያፈናቀለው የሱዳን የእርስ በርስ ጦርነት ከጊዜ ወደ ጊዜ በቀጠናዊና ዓለም አቀፋዊ ባላንጣነት በሚነዳ ዘመናዊ የድሮን ውጊያ እየተለየ ወጥቷል። ከግብጽ እገዛ ጀርባ ሳውዲ አረቢያና ቱርክ እንዳሉም ይነገራል። በተለይም ቱርክ በዘመናዊ ድሮኖቹ አማካኝነት የአልቡርሃንን ጦር ትደግፋለች፣ ታስታጥቃለች። ይህም የሱዳንን ግጭት እጀ ብዙ መልከ ብዙ አድርጎታል። ከግብጽ በተጻራሪ የቆመች ኢትዮጵያ የሱዳኑ ፈጥኖ ድራሽ ኃይል RSFን ከዩናይትድ አረብ ኤሚራት ጋር ሆና እንደምታግዝ ሲነገር ቆይቷል። RSF ከSPLM-N ጋር በጥምረት በኢትዮጵያ ድንበር አካባቢ በፈጸመው ጥቃት የሱዳን ጦርን አሸንፎ የደቡብ ናይል ግዛትን ሲቆጣጠር ሱዳን ለሽንፈቷም ኢትዮጵያን ተወቃሽ ማድረጓም አልቀረም። የሱዳን ክስ ኢትዮጵያ ለRSF የመሳሪያና የሎጂስቲክስ እንዲሁም የስልጠና ድጋፍ ታደርጋለች የሚል ነው። ኢትዮጵያ ከተባበሩት አረብ ኤሚሬቶች ጋር በመተባበር በምዕራብ ኢትዮጵያ ለRSF ከፍተኛ ስልጠና እየሰጠች እንደሆነም ሲዘገብ ቆይቷል። በስልጠናው የሱዳን ፈጥኖ ድራሽ ኃይል በሺዎች የሚቆጠሩ ሰራዊቱን በኢትዮጵያ ጦር አሰልጥኖ ወደ ውጊያ እያሰማራ ይገኛል ይባላል። ይህም የጦርነቱን ሌላኛውን አደገኛ መልክ ያሳየ እንደሆነ ይገለጻል። ሮይተርስ የዜና ወኪል ይዞ በወጣው መረጃ ኢትዮጵያ በቤንሻንጉል ጉሙዝ ክልል ለሱዳን ጠጋ ብሎ ባለ ቦታም ሚስጥራዊ ወታደራዊ ማሰልጠኛ እንደገነባችም ያትታል። በዚህ የሚስጥር ካምፕ በሺዎች የሚቆጠሩ የሱዳን ፈጥኖ ድራሽ ኃይል RSF ኃይሎች በኢትዮጵያ ከፍተኛ የጦር ባለሙያዎች እየሰለጠኑ እንደሚገኙ ያትታል። የማሰልጠኛ ቦታው ከፍተኛ መሰረተ ልማት የተሟላለት ሲሆን ሌላው ቀርቶ ለዘመቻ የሚታዙ ድሮኖችን መቆጣጠሪያም የድሮን ዘመቻ ማዕከል ሁሉ
አለው ሲል የሮይተርስ ዘገባ ደርሼበታለሁ ባይ ነው። በማሰልጠኛ ካምፑ 4500 የአርኤስኤፍ ወታደሮች መሰልጠናቸውን የሚያወሳው ሮይተርስ ትጥቅና ስንቃቸውን ዩናይትድ አረብ ኤሚሬትስ ስልጠናና ዝግጅታቸውን ደግሞ ኢትዮጵያ ተሸፍናለች ይላል። ይህን አስመልክቶ ሮይተርስ ለኢሚራትም ለኢትዮጵያ መንግስትም ለአርኤስኤፍም ሆነ ለሱዳን መንግስት ላቀረበው ጥያቄ ምላሽ አለማግኘቱንም ያክላል። በስልጠና ካምፑ የአርኤስኤፍ ብቻ ሳይሆን የኤስፒኤልኤምኤን ወታደሮች ጭምር እንደሚሰለጥኑበት ይነገራል። ኤስፒኤልኤም የሱዳን ህዝብ ነጻ አውጪ ንቅናቄ ማለት ሲሆን ከአርኤስኤፍም ቀድሞ የተመሰረተና አሁን ላይ ጥምረት ፈጥረው እየተዋጉ የሚገኙ እንዲሁም በሱዳን ጦርም ላይ በተለይም በደቡብ ምስራቅ ሱዳን ላይ ከፍተኛ የበላይነት እየወሰዱ የሚገኙ ኃይሎች ናቸው። የዳጋሎ አርኤስኤፍ ከፍተኛ ድልን ኢትዮጵያ ድንበር ላይ ተቀናጅቷል። ሰሞኑን ከኤስፒኤልኤም ጋር በመጣመር በኢትዮጵያ ድንበር አቅራቢያ በሰፈረው በሱዳን ጦር ላይ በወሰደው የማያባራ ጥቃት የሱዳንን ጦር ካሸነፈ በኋላ ከደቡብ ሱዳንም ጀምሮ ወደ ላይ ያለውን የሱዳን ምስራቃዊ ግዛት ተቆጣጥሮ እየገሰገሰ ይገኛል። በዚህም የደቡብ ብሉ ናይል ግዛትን ሙሉ በሙሉ መቆጣጠር ችሏል። የሄሜቲው ፈጥኖ ደራሽ ኃይል ከኤስፒኤልኤም ጋር በጥምረት እያደረገ ባለው ጥቃት የደኢር መንሱር ከተማን በሽር ኑቁና ሆራል ቡድን ተቆጣጥሯል። አርኤስኤፍ በዚህ ግስጋሴው የሚቀጥል ከሆነ ሱዳንን ከኢትዮጵያ የሚያገናኙ ድንበሮችን ሙሉ በሙሉ ሊቆጣጠር እንደሚችል ይገመታል። ይህም የሱዳንን ጦር ክፉኛ ያዳክመዋል፣ ሁኔታውንም ይቀይረዋል። የኢትዮ ሱዳን ድንበር በአርኤስኤፍ ወይም በፈጥኖ ደራሽ ኃይል ቁጥጥር ስር የሚገባ ከሆነም ለኢትዮጵያ መልካም አጋጣሚ እንደሚሆን አያጠራጥርም። ህወሓትን ሳምሪ ከሚባለውና ከሱዳን ጦር ጋር ሆኖ ከሚያዋጋው የሱዳን ቅርንጫፉ ጋር የመገናኘት ተስፋውን የሚያጨልም ይሆናል። አርኤስኤፍ ኃይሉን አጠናክሮ ከቀጠለ በግብፅና ኤርትራ ላይ የበቀል ቅጣት እንደሚወስድም ዝቷል። ጦርነቱ ምን ያህል እየተወሳሰበ እንደመጣ እዚህ ጋር ልብ ይለዋል። በኢትዮጵያ የሚገኘውን የአርኤስኤፍ ጦር በማሰልጠንና በማደራጀት በኩል የኢትዮጵያ ከፍተኛ ጀነራሎች መሳተፋቸውን መረጃዎች ያሳያሉ። ይህ የኢትዮጵያ የግብፅን ተጽዕኖ የመቀልበስና መስፋፋቷን የመክታት ዓላማ ያለው እንዲሁም የሱዳን መንግስትን በኢትዮጵያ ላይ ያለውን የጠላትነት አስተላለፍም ታሳቢ አድርጎ ዝግጅቱም በእርግጥ የኃይል ሚዛኑ ላይ ከፍተኛ ሚና ለመጫወት ያለመ ነው። በእርግጥ ግብፅን የመሳሰሉ የኢትዮጵያ ታሪካዊ ባላንጣዎች በሱዳን ጦርነት ውስጥ እጃቸውን አስገብተው የጦርነቱን ሚዛን ሲቀያይሩና ኢትዮጵያ ላይ አደገኛ የሆነ የኃይል ሚዛን ሲፈጠር የጎረቤቷ ጦርነት ከማንም በላይ ገፈት ቀማሽ የሚያደርጋት ኢትዮጵያ እጇን አጣጥፋ ትቀመጣለች ማለት አይጠበቅም። ዘበት ነው። የሱዳን የእርስ በርስ ጦርነት እንደተቀሰቀሰም የኢትዮጵያ ሚና የነበረው ማገላገልና ማሸማገል እንደነበር አንረሳውም። በተለይም ጠቅላይ ሚኒስትር አብይ አህመድ በወሰዱ ተነሳሽነት ሁለቱን ተፋላሚ ኃይሎች ካርቱም ላይ ካደራደሩ በኋላ ጀነራል አብደልፈታህ አልቡርሃንና ጀነራል መሐመድ ሐምዳን ዳጋሎ ሐሜቲን የሰላም ስምምነት እንዲፈጸሙ ማድረግ ችለው ነበር። ይሁንና ሁለቱም ኃይሎች ድርድሩና ስምምነቱን በመጣስ ወደ ለየለት የእርስ በርስ ጦርነት ሊገቡ ችለዋል። በዚህ ብቻ አላበቃም። ዓለም አቀፉ ዕውቅና ያለው የሱዳን መንግስት ኢትዮጵያን የሚጎዱና ከኢትዮጵያ ሉዓላዊነት ጋር የሚጻረሩ ተግባራትን መፈጸሙን ተያያዘው። በኢትዮጵያ መከላከያ ሰራዊትና በህወሓት መካከል ጦርነት ሲቀሰቀስ ሱዳን ገለልተኛ ሆና መቀመጥን አልነበረም የመረጠችው። ይልቁንስ ሳምሪ ለተሰኘው የህወሓት የጦር ክፍል ከለላ ሰጥታም በትጥቅና ስንቅ ከመደገፍም አልፋ በኢትዮጵያ ላይ ለሚደረጉ ጥቃቶች መስፈንጠሪያ ሆና አገልግላለች። ከዚህም አልፎ የጠላት ጦር አውሮፕላኖች በሱዳን በኩል ዘልቀው የኢትዮጵያን ግዛት መጣስ ሁሉ ችለዋል። የኢትዮጵያ መከላከያ ኃይል ጥሶ የገቡትን የጦር አውሮፕላኖች መጥቶ መጣሉን ሲገልጽ እንደነበርም አንረሳውም። የሱዳን መንግስት ከኤርትራና ግብፅ ጋር የፈጠረው ጥምረትም ሌላኛው የኢትዮጵያ ትልቅ ስጋት ነው። እናም በዚህ ሁሉ ስጋቶች መካከል ኢትዮጵያ እጆቿን አጣጥፋ ትቀመጣለች ተብሎ አይጠበቅም። የሱዳን መንግስት በኢትዮጵያ ላይ በተደጋጋሚ በፖለቲካውም ሆነ በወታደራዊ ጠላትነትን ሲያውጅ ኢትዮጵያም ያንን ሚዛን የሚያስጠብቅ እንቅስቃሴ ማድረጓን ተጠባቂ ያደርገዋል። እናም ኢትዮጵያ የሱዳን ፈጥኖ ደራሽ ኃይል መደገፏና ማገዟ የሱዳንን መንግስት ክፉኛ አስደንግጦታልም አስቆጥቶታልም። በዚህም ግብፅና ኢትዮጵያ በሱዳን በእጃዙር እየተፋለሙ ነው የሚል ድምዳሜ ላይ እንድንደርስ ያስገድደናል። የሁለቱ ሀገራት በእጃዙር መፋለም የሱዳንን ጦርነት የሚያራዝም የመሸናነፍ ጊዜያቸውንም የሚያርቅ መሆኑን ልንገነዘበው እንችላለን። ይህ ታሪካዊ ክስተት የተለየ አዲስ ጎራን ፈጥሮ የሱዳን ሁለቱንም ኃይሎች አጠናክሮ የመገደል አቅማቸውንም ጨምሮ እያጫረሳቸው ነው። ግብፅና ኢትዮጵያ ግን መፋለሚያ ሜዳቸው በሱዳን ብቻ የሚቀር አይመስልም። በኤርትራና ሶማሊያ
ሁለቱ ሀገራት በእጅ አዙር መፋለማቸው እንደማይቀር የሚያሳዩ ትኩሳቶች አሁንም ተንበል ብለዋል። ነገ ምን ይፈጠራል? ነገ ላይ ስንደርስ እናየዋለን። በያላችሁበት መልካም ጊዜ ይሁንላችሁም።